ኢትዮ ቴሌኮም ቴሌስትሪም የተሰኘ ፕላትፎርም በዛሬው ዕለት አስጀምሯል። በማስጀመሪያ መርሃ ግብሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ለዜጋዎች የተሻለ ህይወት እንዲሁም ዲጂታል ኢትዮጵያን ለማድረግ ኢትዮ ቴሌኮም እየሰራ እንደሚገኝ ተናግረዋል። ደንበኞች በተመጣጣኝ ዋጋ ቀልጣፋና ምቹ አገልግሎት እንዲያገኙ እንዲሁም ምርትና አገልግሎታቸውን ማቅረብ እንዲችሉ እየሰራ ስለመሆኑም ዋና ስራ አስፈጻሚው አስረድተዋል። በዚህም በዛሬው ዕለት ይፋ የሆነው ቴሌስትሪም ፕላትፎርም ዲጂታል ኢትዮጵያን ለማስፋት ይረዳልም ነው ያሉት። አዲሱ ስትራቴጂያችን ኔክስት ሆራይዘን ቀጣዩ አድማስ ብለን ይፋ ያደረግነው በዚሁ ቤት ማለት ነው 3 አመት የሚዘልቅ ዲጂታል ኤንድ ቢዮንድ ያልነው ስትራቴጂያችን እንግዲህ ከዲጂታል ባሻገር እንግዲህ ምን ይመጣል እያላችሁ ሊሆን ይችላል። ምናልባት ዛሬ የምናየው አንዱ ይሆናል ማለት ነው። የዚህ ስትራቴጂያችን አካል ነው። ራንደም አክት አይደለም። ኢንቴንሽናል ሆነን እየሰራን ባለው የ3 አመት ስትራቴጂያችን ውስጥ ተግባራዊ ልናደርጋቸው ካሰብናቸው መካከል አንዱ ነው ማለት ነው። ስለዚህ ኔክስት ሆራይዘን በግልጽ ስትራቴጂና ራዕይ የሚመራ ቢዮንድ ኮኔክቲቪቲ ኮሚኒቲን ኢምፓወር ለማድረግ ኢንተርፕራይዞችን እንደዚሁ ገቨርንመንትን ኢምፓወር ለማድረግ የተቀረጸ ስትራቴጂ ነው። የስትራቴጂያችን የኤክስኪዩሽን ውጤት ነው ዛሬ የምናበስራችሁ። ቴሌ ስትሪም የተሰኘ እንግዲህ ስማርት ስትሪሚንግ ብለን ልንወስደው እንችላለን። አገልግሎቱን ተግባራዊ ለማድረግ ቀላልና ምቹ የሆኑ መሰረተ ልማቶችና የዲጂታል ፕላትፎርሞች እንደተሟሉም አንስተዋል። ፕላትፎርሙ የትምህርት ተቋማት በቀላሉ ትምህርታዊ ፕሮግራሞችን ተደራሽ ለማድረግ መረጃን ለዜጎች ተደራሽ ለማድረግ እንደሚያግዝም አስረድተዋል። በቱሪዝም ዘርፍም ለተሰማሩ የሀገሪቱን ባህልና መሰል ጉዳዮችን ለማስተዋወቅም እንደሚያግዝ በማንሳት የኦንላይን አገልግሎት ለማግኘት የሚያስችሉ ተግባራት እንደተጀመሩም ተናግረዋል። ከኢንተርቴይንመንት እንግዲህ ያለፈ ትምህርት ላይ ጤና ላይ እንደዚሁም ተቋሞች ምርትና አገልግሎታቸው በቀላሉ በዲጂታል ቴሌስትሪም ውስጥ ባለ እንግዲህ አንድ ትልቅ ፕላትፎርም ይዘን እየመጣን ያለ ነው። ቴሌስትሪምን እንዴት አድርገን እንውሰደው ብላችሁ ብትጠይቁኝ ባጭሩ ናሽናል ዲጂታል ኮንቴንት ፕላትፎርም ነው ይዘን እየመጣን ያለ ነው። እኛ ናሽናል ዲጂታል ኮንቴንት ፕላትፎርም ነው። በዚህ ፕላትፎርም ላይ ፕሮዲዩሰሮች፣ ሚዲያዎች፣ ክሬቲቭ ኢንዱስትሪ ላይ የተሰማሩ ባለሙያዎች ሀሳባቸውን ኮንቴንታቸውን ፕሮዲዩስ እያደረጉ ያስቀምጣሉ። ለሚሊዮኖች ተደራሽ ይሆንላቸዋል ማለት ነው። አልተሳካልንም እንደዚህ የሚሉትን ሁሉ ይሄንን ማስፋፊያ በሰራንበት አካባቢ ሁሉ ኦንላይን ሰርቪሱን እንዲያገኙ የሚያስችል ስራ ሰርተናል ማለት ነው። ትልቅ ለውጥ ያመጣል ብለን እናስባለን ማለት ነው። ኢትዮ ቴሌኮም በዓለም ላይ ካሉት 776 ኦፕሬተሮች መካከል በሚሰጠው አገልግሎት 13ኛ ደረጃ ላይ እንደሚገኝ ያነሱት ዋና ስራ አስፈጻሚዋ የዲጂታል ኢትዮጵያ ትራንስፎርሜሽንን እያቀላጠፍን እንገኛለን ነው ያሉት። በማስጀመሪያ መርሃ ግብሩ የኢትዮ ቴሌኮም የስራ ኃላፊዎችን ጨምሮ አርቲስቶች እንደዚሁም ጥሪ የተደረገላቸው እንግዶች መገኘታቸውን የዘገበው የሻምበል ምህረት ነው።